ሰላም ጋይስ እንደምን አላችሁ? ከ20 ዓመታት ቆይታ በኋላ አርሰናል ወደ ሻምፒዮንስ ሊግ ፍጻሜ ተመልሷል። ለመጨረሻ ጊዜ አርሰናል ፍጻሜ ላይ ደረሰው 2006 ነበር። ስቴዲየሙ ስታድ ደ ፍራንስ፣ ተጋጣሚዎቹ ደግሞ የእንግሊዙ ኃያሉ ክለብ አርሰናል እና የወቅቱ የአውሮፓው ምርጡ ቡድን ባርሴሎና ነበሩ። በምሽቱ ጨዋታ ጀርመናዊው የአርሰናል ቁጥር አንድ ግብ ጠባቂ የንስ ሌማን ገና ጨዋታው በተጀመረ በ10 ደቂቃ ቀጥታ በቀይ ካርድ ከጨዋታው ተሰናብቶ በምትኩ ወጣቱ አልሙኒያ ነበር ግብ ጠባቂ ሆነው። ምንም እንኳን በ10 ተጫዋች የተጫወተ የነበረው አርሰናል ቢሆንም በጨዋታው ግን በእንግሊዛዊ ተከላካይ ሶል ካምቤል አማካኝነት ገና በ37ኛው ደቂቃ ቀዳሚ መሆን ቻለ። የአርሰን ቬንገሩ ቡድን እየመራ ወደ መልበሻ ክፍል ገባና ከእረፍት መልስም ይህንን ውጤት ለማጠናከር ብዙ ሙከራዎችን አደረገ። በተለይ የአርሰናል የምንጊዜውም ሌጀንድ ቴሪ ዳኒ ኦንሪ ያመከናት ኳስ መቼም አትረሳም። ከዛ በኋላ ግን ከጨዋታዎች መቀጠል በኋላ ወደ ጨዋታው እየተመለሰ የነበረው ባርሴሎና በወቅቱ የአፍሪካ ኮከብ ተጫዋች ሳሙኤል ኤቶ እንዲሁም ደግሞ በተከላካዩ ዩሊያኖ ቤሌቲ 81ኛው ደቂቃ ባስቆጠራቸው ጎሎች ታግዘው አርሰናል 2-1 በማሸነፍ ትልቁን ዋንጫ ከፍ አድርገው ሳሙ። ከዛ በኋላ ባርሴሎናዎች ዋንጫዎችን ማንሳት ሲችሉ አርሰናል ግን በፍጻሜ መድረክ መታየት አልቻለም ነበር። ከረጅም ዓመታት በኋላ ወደዚህ መድረክ ለመሳተፍ የሚያደርጉትን ጥረት በአርቴታ ስር በተደጋጋሚ ሙከራዎችን አድርገዋል። አምና በፓሪስ ሴን ጀርሜ በደርሶ መልስ ተሸንፈው ወደ ፍጻሜ ማለፍ ካልቻሉ በኋላ በዘንድሮ የውድድር ዓመት ግን ታሪክ በመጻፍ ጭምር ነው ለቡዳፔስቱ የፍጻሜ ጨዋታ ማለፍ የቻሉት። አርሰናል በዘንድሮ ሻምፒዮንስ ሊግ ውድድር ከምድብ ጨዋታ ጀምሮ ምንም አይነት ጨዋታ ሳይሸነፍ እንዲሁም የምድብ ጨዋታዎቹን በሙሉ በማሸነፍ በ100% ሪከርድ ወደ ጥሎ ማለፍ አልፏል። በጥሎ ማለፎቹ ያደረጓቸውን ጨዋታዎች አቻ ከመለያየት ባለፈ ምንም አይነት ሽንፈት አላስተናገዱም። በደርሶ መልስ አትሌቲኮ ማድሪድን 2-1 አሸንፈው ሲያልፉ የአርሰናል የወቅቱ አምበልና የቁርጥ ቀን ልጅ ቡካዮ ሳካ ብቸኛዋን ጎል ኤምሬትስ ላይ አስቆጥሯል። ይሄም በአርሰናል ታሪክ በግማሽ ፍጻሜ 2 ዓመት ተከታታይ ጎል ማስቆጠር የቻለ የመጀመሪያው ተጫዋች አድርጎታል። እንግሊዛዊው የ25 ዓመት ወጣት ተጫዋች። የአርቴታው ቡድን በዘንድሮ ውድድር ዓመት ለኳድራፕል የተጫወተ የነበረ ቢሆንም በአንድ ሳምንት ውስጥ ከሁለቱ የዶሜስቲክ ሊግ ዋንጫዎች ውጭ መሆኑን ተከትሎ ብዙ ስጋቶች ነበሩ። በተለይ በፕሪሚየር ሊጉም በሰፊ ርቀት እየመራበት የነበረውን ሁኔታ አሳልፎ መስጠቱን ተከትሎ ከሁሉም ዋንጫዎች ውጭ እንዳይሆን ስጋቶች ነበሩ። ነገር ግን የአርቴታው ቡድን ተመልሶ በመቀናጀትና ስህተቶቹን በማረም ፕሪሚየር ሊጉን ለመብላት 3 ጨዋታዎችን ማሸነፍ ብቻ የቀረው ሲሆን በሻምፒዮንስ ሊግ ታሪክ የመጀመሪያውን ዋንጫ ከፍ አድርጎ ለመሳምና በተለይ በእንግሊዝ ቡድን ላይ ቶፕ 4 ተብሎ ከሚታወቁት ቡድኖች መካከል ብቸኛው ሻምፒዮንስ ሊግ ዋንጫ ያላነሳ ቡድን የሚባለውን ታሪክ ለመሰረዝ አንድ ድል ብቻ ይቀረዋል። ቡዳፔስት ላይ ባየር ሙኒክ ወይስ ፓሪስ ሴን ጀርሜ? ማን አርሰናል ይጠብቃል? ቀጣይ 4 ድሎችን ማድረግ የሚችል ከሆነ የአርቴታ ቡድን ሁለቱን ትልልቅ ዋንጫዎች ከፍ አድርጎ መሳም ይችላል። የእንግሊዝ ፕሪሚየር ሊግን ከ21 ዓመት በኋላ፣ ሻምፒዮንስ ሊግን ደግሞ በታሪኩ ለመጀመሪያ ጊዜ። ይሄን ለማድረግ 4 ድሎች ብቻ። እንኳን ደስ አላችሁ ለአርሰናል ደጋፊዎች፣ ስፔሻሊ ለአርቴታ ለለፋበትና ለደከመው ድካም የሚገባው ድል። ቀጣይ የእንግሊዝ ፕሪሚየር ሊግ እና የሻምፒዮንስ ሊግ ዋንጫዎችን ለመሳም 4 ጨዋታዎች ብቻ ይቀሯቸዋል። መልካም ጊዜ።